በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በወርኃ ታኅሣሥ በ12ኛው ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የቅዱስ ሚካኤል የጸሎቱ በረከት የረድኤቱ ሀብት ከሁላችን ከሕዝበ ክርስቲያን ጋር አብሮን ለዘላለሙ ይኑር አሜን። ሁላችሁ አሕዛብ ይህንን ስሙ፣ በዓለም የምትኖሩም ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ተአምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ያሰጣቸዋልና። ጶሎንያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታዎስ የሚሉት አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። በዚሁ አገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎቹም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታዎስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከጊዜ በኋላ በየአገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብም በመታጣቱ በአገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታዎስና ሚስቱ ግን መራራትና ለችግረኞች ምጽዋትን መስጠት ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋትን እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነ ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬ ፍሪዳም የበግ ግልገልም በቤት በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምን የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓል እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ያስለመድኩት በዓሌ እንዳይታጎል ይህን ልብሴን ሸጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁም ጥቂት ከፍለን ለወይን እናድርግ። በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና አላት። ሚስቱም የአንተን ልብስ ስትሸጥ የኔን ልብስ መተው እንዴት ብትጠላኝ ነው? ሥጋዬና ሥጋ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋው አለችው። እርሱም የወንድ ልብሱ ቢያረጅ ቢቀደድም አያሳፍረውም፣ ለሴት ግን አፍረት ነው። የአንቺ የጫንቃ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለምን? እንዲያውም ምክንያት አታድርግ አለችው። እርሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ ሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገ ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለን አለው። አሁን አለኝ አለው። ዱራታዎስም ለጊዜው አሁን የሚስቴን ልብስ መያዣ እሰጣለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋው 3 ወቄት ወርቅ አምጥቼ እከፍላለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሁን አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታዎስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእርሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታዎስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤል እንዴት አለ? ዱራታዎስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታዎስም ወደ እርሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታዎስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላልን? አለው። ዱራታዎስም መልሶ አዎን ጌታዬ፣
ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለ በጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስ ከ3 ቀን ትከፍላለህን ቢለው ዱራታውስም ጌታዬ ሆይ አሁን እከፍላለሁ አለው። ያን ጊዜውን ቅዱስ ሚካኤል አንድ መልእክተኛ ላከና ባለ በጉን ለዱራታውስ 1 በግ ስጠው፣ ዋጋውን እስከ 3 ቀን ይከፍላል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታውስ ሰጠው። ቀጥሎም መልአኩ ዱራታውስን ከሰዎች ጋር በቤትህ ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታውስም አሁን ጌታዬ ሆይ አንተ እንዳልከኙን አሳድራለሁ አለው። ቅዱስ ሚካኤልም የከብት ሥጋ አልበላምና ለራቴ የሚሆነውን እንበላው ዓሣ ታገኛለህን ቢለው ዱራታውስም ባገኝ ዓሣ እገዛልሃለሁ አለው። ቅዱስ ሚካኤልም ለባለ ዓሣው ዋጋውን ምን ትከፍለዋለህን አለው። ዱራታውስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፍግግ አለና ከዚህች ልብስ በቀር ሌላ የምትገዛበት የለምን ቢለው ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በዓሣ አጥማጆች ዘንድ ብዋስ እስከ 3 ቀን ትከፍላለህን ቢለው አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ ዓሣ አጥማጆች 1 መልአክ ላከ። ያም መልአክ ሄደና 1 ዓሣ አምጥቶ ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም ዓሣውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎበስታን በሩን ለመክፈት ስትወጣ ዓሣውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና ዓሣውን ልብሴንም በጫንቃ ወይም በትከሻ ላይ አየዋለሁ፣ ይህን ሁሉ ከወዴት አገኘ አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ አንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየው ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እርሱም ዱራታውስ ና ወደ እኔ ቅረብ፣ ወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው ታዲያ እንዴት በግ አላገኘም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና 1 በግ ስጠኝ ብለው በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያንን ጊዜ ራራልኝና ሰውየው ቸር ነውና ወዲያው ከሰዎቹ 1 መልእክተኛ ላከና 1 በግ አምጥቶ ሰጠኝ። ዓሣውንም እንደዚሁ። ዱራታውስ ይህንን ለሚስቱ ሲያጫውታት ወይም ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ በር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ በክፉ የችግርሽ ዘመን እንደምን ትኖራላችሁ አላት። እርሷም እግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንና ወደ ባሮች ቤት ግባ፣ በውጭ አትቁም፣ አንተ የከበርክ ታላቅ ነህና አላቸው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለምሄድ በጉን አርደ ቆየኝ፣ ዓሣውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስት አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቅዱስ ቁርባን የምንሰጠው በቤታችን የተረፈ ወይን የለምን አላት። እርሷም የተረፈ 1 እንስራ አለ አለችው። ከዚያም ዱራታውስ ለቅዱስ ቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው ሞልተው አገኛቸው። ሚስቱንም እኔ ማልጄ ከወጣው ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት ኧረ የለም አለችው። የሆነው ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤቱ ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚያም በኋላ ወደ ስንዴው ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እነዚህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ። ከዚያም በኋላ ልብስ ሽቶ ወደ ነበረበት ቦታ ገብቶ ሁሉም በየአይነቱ ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ እግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታ
ዱራታዎስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ሥጋውን በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እርሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ካዘኑ ተጽናንቶ በልቶ ጠጥቶ እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችንና ስጋጃዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሚሆን ለሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የምሆን እኔን ዱራታዎስን ማረኝ፣ እዘንልኝ፣ ራራልኝ፣ ይቅርም በለኝ። ከእግዚአብሔር ዘንድም ይቅርታንና ቸርነትን ለምንልኝ። ዛሬ በዓልን በማከብርበት ቀን ወገኖችን ደስ ይላቸው ዘንድ ከበረከት ብዛት የተነሳ ተርበው ተጠምተው የሚኖሩ ድሆች በልተው ጠጥተው ይጠግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመስገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹም ከቤት እስከ ዱር ያሉትን ሕዝቡን የዕለት እንጀራ ያጡ ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢ ከሞሉ በኋላም ፈጥኖ አቀረበላቸው። እነሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡ በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታዎስንም ስለ እኔ እነዚህን ሰዎች ሁሉ እንደምን ችለህ ሰበካቸው? በዚህ ዘመን አባር፣ ቸነፈር፣ ራብ እንዳለ አልሰማምን? ይህን ያህል ሰው ወደ ቤትህ የምትጠራ አለው። ዱራታዎስም መልሶ አዎን ጌታዬ፣ አንተ የሰጠኝ በግና ዓሣ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ነውና ወንድሞቼን ጠሯቸው። ከእኔ ጋር እንደ እኔ ደስ ይላቸው ዘንድ እኔም ከእነርሱ ጋር እንደ እርሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠሯቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፈበት አልጋ ላይ ተቀመጠ። ዱራታዎስም ያንን ዓሣ ፈጥና አምጣና ረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜ ዱራታዎስ ዓሣውን አርዶ ሆድ ዕቃውን አወጣ። በውስጡም በቅድስት ሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተብ ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በቅድስት ሥላሴ ስም የታተመ ከረጢት ፈትቶ በተመለከተ ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውም ዱራታዎስን ጠርቶ ዱራታዎስ ሆይ ዛሬ በእንግድነት ከቤት ስለገባው ይህንን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተው ታውቃለህ? ይህንን ነገር ተወን፣ ሰውነታችንና ገንዘባችን ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሳችን ሰጠን። ይህን ወርቅ እንደምን እንኩ ውሰዱ ትለናለህ? ያላሰብነው ነገር ነውና አሉ። ዛሬ የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በእሱ ስም ስለአመንን የእሱንም ስም ስለጠራን ብዙ በረከት አግኝተናልና አሉ። እርሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰዱ። 3ቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትናንት ለተዋስከው የሚስትህን ልብስ መያዣ ለሰጠበት ለስንዴው፣ አንዱን ለበግ አንዱን ለዓሣ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታዎስና ሚስቱ ቴዎብስቲያን አውቃችሁኛልን አላቸው። እነርሱም ከሆነ ጀምሮ ያለ ዛሬ አላየምንና አላወቅንም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርኩ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊት ምሕረት እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁና። ቴዎብስታ ሆይ ትናንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት በተሻለኝ ነበር እያልሽ ዱራታዎስን ጌታዬ አለቃዬ ለሚሆን ለመላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ ይሆን
ዘንድ ቀሚሴን መደረቢያዬን ሽጥ ስትዩ የሰማሁሽ አይደለምን? ዱራታዎስና ቴዎብስታ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው፣ ለዘላለሙ የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱም አድሮባችሁ ይኑር። ዛሬም በዚህ ዓለም የሠራችሁት ምግባር ትሩፋት፣ የመጸወታችሁትን ምጽዋት፣ ያቀረባችሁትን መሥዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣው ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁን መሥዋዕታችሁን ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እነርሱም ሰገዱለት። መላእክት አለቃ ቅዱስ ሚካኤልም ይህንን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስታም ከቀድሞ ይልቅ በጎ ሥራ መሥራትን አበዙ። ከዕለተ ሞታቸውም ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡ። ሕዝቡም ሁሉ በእነርሱ ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕርይ አባቱ ሕያው ማያዊ ከሚሆን ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬም እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባሕርይ ገንዘቡ ለሚሆን ለእርሱ ክብር ምስጋና ይገባል። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስታ ረድኤት የእግዚአብሔር አገልጋይ ለምንሆን ለሕዝበ ክርስቲያን የኃጢአት ማስተሰሪያ ይሁነን በእውነት ለዘላለሙ አሜን። የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።